ከሌሊቱም በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ታወኩ፣ በፍርሃትም ጮሁ። ወዲያውም ኢየሱስ ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። ጴጥሮስም መልሶ ጌታ ሆይ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ እዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ። ነገር ግን የንፋሱን ኃይል አይቶ ፈራ። ሊሰጥምም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለ ስለምን ተጠራጠረህ አለው። ወደ ታንኳይቱም በወጡ ጊዜ ነፋሱ ተወ። በታንኳይቱም የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት። ማቴዎስ ይህንን ታሪክ ሲጽፍ ኢየሱስ በውሃው ላይ የተራመደ ደቀ መዛሙርቱ በተጨነቁ ሰዓት በዛው ቀን ቁጭ ብሎ ማስታወሻ ይዞ አይደለም የዘገበው። እሱ ነበረ በዛን ጊዜ ምናልባት ታንኳይቱን ውስጥ ነበረ እና ወዲያው እየተከታተለ እንደ ሪፖርተር ወይም እንደ ጀርናሊስት ከሆኑ ሰዎች ጋር እየሄዱ የቀን ውሎ ዘገባ እንደሚዘግቡ አይደለም የዘገበው። ይሄንን ታሪክ ሲዘግብ እሱ ራሱ ፓርት ኦፍ የዚህ ተግዳሮትና ጭንቀት አካል ነው እና አለፈ። እሱም ነበረ። ያው መጽሐፍ ቅዱስን የምታውቁ ሰዎች ቅዱሳት መጽሐፍት የአዲስ ኪዳን የተጻፉት የኢየሱስ ሞት ትንሣኤ ካበቃ ምናልባት ከ25 ዓመት በኋላ ነው፣ እስከ 30 ዓመት በኋላ ነው ጸሐፊዎቹ ቁጭ ብለው ከኢየሱስ ጋር የነበራቸውን ስቶሪ በመንፈስ ቅዱስ አማካይነት ምሪት እያስታወሱ የመዘገቡት። ስለዚህ ጥያቄው የሚሆነው ማቴዎስ ቁጭ ብሎ በመንፈስ ቅዱስ አማካይነት ይህን ታሪክ መዝግቦ ለኦዲየንሱ ሲሰጥ ሊያስተላልፍ የፈለገው መልእክት ምንድን ነው የሚለው ነው በጣም በጣም ወሳኝ። ዛሬም ሊያጽናናን የሚችለው ያ ነው። እኛን ይህን ታሪክ ለምን ስቦ አመጣ? ይህን ታሪክ ለምን በመንፈስ ቅዱስ አማካይነት አስቀመጠ? ምን እውነት ምን ነገር ስለ ኢየሱስ ለሰሚዎቹ ሊያስተላልፍ ነው የፈለገው የሚለው በጣም ቬሪ ኢምፖርታንት ነው። ለኛም የሚጠቅመን ያ ነው እንጂ ታሪኩ ጋር የነበረውን ሁኔታ አይቶ አይደለም የሚመዘገቡ። እና ይሄንን ከ25 ወይ ከ30 ዓመት በኋላ ይሄን ታሪክ አስታውሶ ሲጽፍ ይሄንን መልእክት የሚቀበሉ ሰዎች የሚያልፉበት የህይወት ሁኔታ በጣም አስቸጋሪ ነበር። በስደት፣ በህይወት ማዕበል፣ በነገስታት አመጽ፣ በወንጌል ምክንያት በሚመጣ መከራ፣ በእስር፣ በሞት የሚንገላቱ ቅዱሳንና ክርስቲያኖች ነበሩ። ለነሱ ነው ይሄንን መልእክት የሚጽፈው ማለት ነው። ስለዚህ ሁሉ ሰው እንደሚያምነውና እንደሚያስበው በህይወታችን፣ በኑራችን፣ በቤተሰባችን፣ በፖለቲካችን፣ በአገራችን፣ በመንግስታችን፣ በተለያየ በቢዝነሳችን የሚነሱ ማዕበሎች፣ የሚነሱ ወጀቦች የውስጥ ህይወታችንን ያስጨንቃሉ። የውስጥ ማዕበል ያስነሳል። የዙሪያ ነውጥ የውስጥ ነውጥን ያመጣል። የዙሪያችን ወጀብና ተግዳሮት ፈተና የውስጥ ሰላማችንን ያናጋል። ይህ እውነት ነው። ቀደም እንደነገርኳችሁ የጤንነት፣ የቤተሰብ፣ የሥራ ሁኔታ፣ የሀገሪቱ ተጨባጭ ሁኔታ፣ የዓለም ሁኔታ ሲናወጥ አንሰርቴኒቲ ምድሪቱ ላይ ሲሰፍን ነገ የሚቀጥለው ዓመት ምን ሊሆን ይችላል ብለን መገመት እስከማንችለው ድረስ ስንሰጋ የውስጣችን ሰላም ይናጋል። ይህ እውነት ነው። ከዚህ የተነሳ በዓለም ያሉ ሞቲቬሽናል ሰባኪዎች ወይም ደግሞ ተናጋሪዎች እኛም የሚመስለን የውስጡ ሰላማችን እንዲጠበቅ የዙሪያው ማዕበላችን ጸጥ ማለት አለበት ብለን እናስባለን። ከዚህ የተነሳ ውስጣችን ሰላም እንዲሆን ዙሪያችን በጸጥታና በሰላም መሞላት አለበት ብለን እናስባለን። ምኞታችንም ጸሎታችንም
ጾማችንም ጌታ ሆይ ብለን እጆቻችንን ዘርግተን የምንገስጸው ይሄ በቤቴ ላይ የተነሳው ማዕበል በኑሮዬ ላይ በአገሬ ላይ በምድሬ ላይ በልጆቼ ላይ ዝም ይበል ምናምን ብለን አብዛኛው ትኩረታችን የጸሎታችን ራሱ በዙሪያው የሚነሱትን ነገሮች ዝም ለማሰኘት ነው። ለምን ውስጣችን ዝም እንዲል ዙሪያው ዝም ይላል፣ ዝም ማለት አለበት ብለን ስለምናስብ ማለት ነው። በዚህ ክፍል ውስጥ ግን ያነበብነው ታሪክ ደቀ መዛሙርቱ ከኢየሱስ ጋር በነበራቸው ግንኙነትና የሌሊት ጉዞ የገጠማቸው ተግዳሮት ማቴዎስ ሲያስቀምጥልን በተለየ ሁኔታ ይህን ታሪክ እንድናይ ፈልጎ ይመስለኛል። ወደዛ ታሪኩ ስንገባ የዚህን ጉዞ ባህሪ መጀመሪያ ማጥናት አለብን። ይሄ ጉዞ፣ ይሄ የሌሊት ጉዞ፣ ይሄ ታንኳ ጉዞ፣ ይሄ የመሻገር ጉዞ ሳይፈልጉ በግድ እንዲያደርጉ የተገደዱበት ጉዞ ነው። ቁጥር 23 ላይ ቅድም ሳነብ እንደሰማችሁት ኢየሱስ ምን አላቸው ይላል? ወደ ማዶ እንዲቀድሙት ግድ አላቸው ይላል እና ሞገታቸው። የግድ አላቸው፣ ፐርሱዌድ አደረጋቸው። የግድ መሻገር አለባቸው፣ የግድ መሄድ አለባቸው። አልፈለጉም፣ መሻገር አልፈለጉም። ታንኳይቱ ውስጥ ገብተው በዛ ምሽት መቅሰፍ አልፈለጉም። ቁጭ ማለት ነው የፈለጉት። በዛ በሐይቁ ዳር መቀመጥ ነው የፈለጉት። ምናልባት ይሄንን ታሪክ ኢየሱስ ክርስቶስ ብዙ ሕዝብ እንጀራን አበርክቶ ካበላበት ታሪክ ጋር አያይዞ ነው ማቴዎስ የጻፈው። ለምንድን ነው ያልፈለጉት? እነዚህ ሰዎች ደክሟቸው ሊሆን ይችላል ብዬ አስቤያለሁ። ምክንያቱም ከቀትር ጀምሮ ኢየሱስ እስከ ምሽት ድረስ ሕዝቡን ያስተምር ነበር እና ያስተማረ መሸ። ሲመሽ ፀሐይዋ ልትገባ ስትል ደቀ መዛሙርቱ ራሳቸው ናቸው እንግዲህ ምናልባት ምሳ ይብሉ አይብሉ አላቅም፣ ቢበሉም እስኪመሽ ድረስ ይርባቸዋል። በጣም ብዙ ሕዝብ ነው ያለው፣ መሽቷል፣ ደክሟቸዋል። በዛ በመካከለኛው ምስራቅ ሐሩር ተቀምጦ ለረጅም ሰዓት መቀመጥ ያደክማል። ስለዚህ ሲመሽ ሕዝቡን የሚበሉትን እንጀራ እንዲያገኙ ከመንደር ገዝተው እንዲበሉ አሰናብታሉት። ኢየሱስ ኖ አለ፣ እናንተ ነው የምትሰጣቸው አለው። እንደገና ሌላ ስራ ሰጣቸው ለደቀ መዛሙርቱ። ቀኑን ሙሉ ቁጭ ብለው ትምህርት ሲሰሙ ደክሟቸው እንደገና ሌላ ስራ ሰጣቸው። ምንድነው ይሄ ስራ? ሕዝቡን በስነ ስርዓት እንዲያስቀምጡ፣ በ50 በ100 በ200 እንዲያስቀምጡ አድርጎ አላቸው። ይሄ ራሱ ከባድ ስራ ነው ለ12 ሰው። 5000 ሰው ነው የተመገበው ይላል የእግዚአብሔር ቃል ሲናገር፣ ሴቶችና ሕፃናት ሳይቆጠሩ። ስለዚህ ስትገምቱት በ3 በ4 ብታባዙት ከ17000 እስከ 20000 የሚደርስ ሕዝብ እነኛ 12 ደቀ መዛሙርት አስተናግደዋል። ሕዝቡ ደግሞ አንዳንዴ ላይሰማ ይችላል። የራበው ሕዝብ እንዲህ አርግ ስትለው ላይ ይችላል። አንተ በ50 አንተ በ100 አንተ ምናምን አስቀመጡ። ደከማቸው ሁሉ ሲሰሩ። ይሄ ብቻም አይደለም፣ እንጀራውን አበርክቶ ለነኛ ሁሉ ሰዎች እንዲሰጡ ለነሱ ነው የሰጣቸው። በነገራችን ላይ የኢየሱስ ክርስቶስ እንጀራን የማበርከት ተአምር ምትሃታዊ አይደለም። ምናልባት ጂሰስስ ፊልም ላይ ወይ ምናምን ላይ እንዳያችሁት ኢየሱስ 2 ዓሣ እና ዳቦውን አንስቶ ከዛ ጸልዮ ባርኮ አሜን ሲሉ ዳቦዎቹ ብለው የበዙ ነው የሚመስሉ። ዓሣዎቹ 2 ነበሩ ረብተው በየቅርጫቾቻቸው ላይ የበዙ የተንፈራፈሩ የሰጡ አድርገን ነው በረከትን የምናስበው። ይሄ ማጂክ ነው። እንደዚህ አይደለም የጌታ በረከት። ጸልዮ 2 ዓሣ 5 እንጀራ አመስግኖ ጸልዮ አሜን ሲል በ2 ዓሣና በ5 እንጀራ ላይ የተፈጠረ ለውጥ የለም፣ ያው ነው። አሜን ትላላችሁ? አይሰማኝም? ከአሜንታው በኋላ ከጸሎቱ በኋላ ምንም የተቀየረ ነገር የለም። ከዛ ለደቀ መዛሙርቱ ቆራርጦ ሰጣቸውና ስጡ ተባሉ። እነሱም እየፈሩ ነው የሚሰጡት። ለዚህ ነው የጌታ በረከት የምትኖረው በእምነት ነው የሚባለው። አሜን ትላላችሁ? እጅ ላይ ምንም የሚቆጠር የሚጨመር ነገር የለም። ከዛ ያነሱና ይሰጣሉ፣ ይፈራሉ። አሁንም የሚጨመር ነገር የለም፣ የሚቀንስም ነገር የለም። ክብር ለኢየሱስ ይሁን። ይሰጣሉ፣ የሚጨመር ነገር የለም። እዚህ ቅርጫት ላይ የሚቀንስም ነገር የለም። ይሰጣሉ፣ የሚጨመር ነገር የለም። እንዳለ ያለህ እየመሰለህ ግን ትኖራለህ። በቅቶ ትኖራለህ። የገባ ሰው ብቻ ጮክ ብሎ አሜን ይበል። ሃሌሉያ! ለጌታ ክብር ማምጣት ትችላላችሁ። እና ደቀ መዛሙርቱ የተገረሙ ነው። ይሰጣሉ፣ ለተቀመጡት ሁሉ ሰጡ። እጃቸው ላይ ተከፋፈሉት ነገር አላለቀም። እነኛም ይበላሉ። አንዱ እጁን አውጥቶ ጨምርልኝ፣ አንድ ዓሣ ይላል፣ ይጨምርለታል። አንድ ዳቦ ጨምርልኝ፣ አልጠገብኩም ይላል፣ ይጨምርለታል። የቆመው ሲጠግቡ ነው።
ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እንዲህ ነው የሚያኖረን የሚል ሰው አለ ከጎናችሁ ላይ? እንዲህ ነው ያኖረን፣ እንዲህ ነው ያስናገረን፣ እንዲህ ነው የባረከን። ክብር ለጌታ ለኢየሱስ ይሁን። ይሄ ብቻም አይደለም። በልተው ከጨረሱ በኋላ አስቡ እንግዲህ ምናልባት በኔ ግምት ከ6 ሰዓት ጀምሮ እያስተማረ 12 ሰዓት ሲሆን 12 ሰዓቱ ላይ ምግቡን ሲጸልይ ከዛ በ50 በመቶ ሲያስቀምጥ እስከ 1 ሰዓት ሲሆን ከዛ ህዝቡ እስኪበላ የ17000 ህዝብ እስኪበላ ድረስ 1 ሰዓት 2 ሰዓት ቢፈጅ እስከ 2 ሰዓት ተኩል እስከ 3 ሰዓት ቢሆን ከዛስ ደክሟቸው ሁሉ ሰው አስተናግደው ከጨረሱ በኋላ ትራፊ ሰብስቦ አላቸው እንደገና ሌላ ስራ የተረፈውን ሌፍት ኦቨር እየዞሩ መሰብሰብ ጀመሩ። እነሱ አልበሉም ያው ሁሉ ሲያከፋፍሉ፣ ግን መጨረሻ ላይ 12 ቅርጫት ተረፈ። አንዳንድ ቅርጫት ተካፈሉ አላቸው። እና እዚህ ያላችሁ አገልጋዮች ካላችሁ አትከስሩ መጨረሻ ላይ አሜን ትላላችሁ። ይሄ የእግረ መንገድ ትምህርት ነውና ህዝቡን ባርካችሁ አገልግላችሁ እኔ መቼ ነው በላው ምናምን እንዳትሉ ለእናንተ አለ አንድ ቅርጫት ሙሉ። ክብር ለጌታ ይሁን። ያን ምሽት እንድታዩት ብዬ ነው የነገርኳችሁ። ከዛስ መሸ፣ ህዝቡንም አሰናበተ። በሉ ጠጡ፣ ጨለመ። ምንድነው በዚህ ሰዓት የሚፈልጉት? መተኛት፣ ማረፍ። አሁን ከዚህ ኮንፈረንስ በኋላ እነ ፓስተር ጌቱ እዚህ ያሉ ፓስተሮች ምንድነው የምትፈልጉ? መቼ ሰኞ መጥቶ ወይ ማክሰኞ መጥቶ ማረፍ አይደለም ፓስተር። የሁሉ ኮኦርዲኔሽን፣ የሁሉ ኦርጋናይዜሽን፣ የሁሉ መደወል፣ አገልጋይ ገባ አልገባ፣ ሰዓቱ ተጀመረ፣ ኪቦርዲስቶ መጣ አልመጣ፣ መግበሉ አልበሉ፣ ማን ነው ከኤርፖርት አገልጋይ የሚያመጣው፣ በቆሎ ከየት ነው የሚገዛው ምናምን። it's a lot of work። በጣም ብዙ ስራ ነው እና ደክሟቸዋል። ከዚህ የተነሳ እፎይ ብለው እዛችሁ ሐይቁ ዳር ድንኳንም አድርገው ቢሆን ዛፍ ጥላ ስርም ቢሆን መቼ ጀርባችን አሳርፈን በተኛን ብለው ሲሉ ህዝቡ ከሄደ በኋላ ኢየሱስ መጣና ሄይ አላቸው። ከሞን አሁን የምትሻገሩበት ጊዜ ነው። ታንኳይቱ ውስጥ ግቡ፣ መቅዘፍ ጀምሩ፣ ወደ ማዶ ተሻገሩ፣ ንዱ አላቸው። ዋት አሉት። ኢየሱስ ትቀልዳለህ እንዴ? አታስብልንም እንዴ? እኛ መተኛት ነው እንፈልገው፣ ማረፍ ነው እንፈልገው። ያንተ ትእዛዝ ደግሞ ስትሬንጅ ነው አንዳንዴ። እኛ መተኛት ነው እንፈልገው፣ ደክሞናል ያሉት ይመስላል። ለዚህ ነው ግድ አላቸው። ኖ ሲሉት እሱም ኖ ሲሉት ያው እንደ ወዳጅ ስለሚያወሩ እንደ አስተማሪያቸው ስለሆነ ባክኛ አንሄድም፣ ትሄዳላችሁ፣ ባክ ደክሞናል፣ ትሄዳላችሁ፣ የግድ አራራራራ በእናት አሉት። እንዴ አላቅም ብቻ ታዋን ኖ ኢንሲስት አረጋቸው፣ ፐርሱዌድ አረጋቸው። you have to go, you must go፣ መሻገር አለባችሁ። ኢየሱስ ለምንድን ያስገደዳቸው? ምክንያቱን የምታውቁት ጠዋት ነው ዮሐንስ እንደጻፈልን ምዕራፍ 6 ላይ እንጂ እዚህ ጋር አናውቀው። ምክንያቱን ጨነቃቸው። አንተን ትእዛዝ እምቢ ማለት አይቻልም፣ በቃ እንግዲህ ምን ማድረግ ይቻላል ብለው ታክሎ አስገቡ። የደቀ መዛሙርትነት ህይወት ደስ ብሎ ብቻ እየዘመርክ የምትታዘዘው አይደለም። እየጨነቀህም እየቀሸሸህም የምትታዘዘው ህይወት ነው። ከጎናችሁ ላለ ሰው ንገሩት፣ የደቀ መዛሙርት ህይወት እየከበደህም የምትታዘዘው ህይወት ነው። ስሜትህ ሲሞቅህ ደስ ሲልህ ስመች ብቻ የምትታዘዘው አይደለም፣ እያልክ ብቻ የምታደርገው ነው። ኢየሱስ ማድረግህን ነው የሚፈልገው፣ ስሜትህን አይደለም የሚፈልገው። መታዘዝ ድርጊትን ነው እንጂ የሚፈልገው ሌላ ነገር አይደለም። እና ታንኳ ውስጥ ገቡ። እየተነጫነጩ ነው የገቡት፣ እያዘኑ ነው የገቡት። ደግሞ ኢየሱስ አልሄደም፣ እነሱን ሂዱ ብሎ እሱ ቀረ። አልነገራቸውም ለምን እንደቀረ፣ ግራ ገብቷቸዋል። እና ጉዞ ጀመሩ። ማረፍ ባለባቸው ሰዓት ላይ አስጓዟቸው፣ እዛው ቀረ። ጠዋት ላይ ምክንያቱን የምታውቁት አንዳንድ ነገር ጌታ እምቢ የሚለው የሚያዘው ምክንያቱን የምታውቁት ጠዋት ነው። ጠዋት ማታ እራት የበላ ህዝብ መጣ። አስታውሳላችሁ ዮሐንስ ወንጌል ምዕራፍ 6 ነው ይሄን የሚነግረን። ጠዋት መጡ። ህዝቡ ማታ በልቶ ካየ በኋላ ሲሄዱ ሁሉንም አይተዋል። ደቀ መዛሙርቱ እዛ እንዳሉ ኢየሱስም እንዳሉ አይቶ ነው ሄደው። ጠዋት በሌሊት ፀሐይዋ ሳትወጣ ያው ህዝብ ተሰብስቦ መጣ እና ሲመጡ የሉም፣ ደቀ መዛሙርቱም የሉም፣ ኢየሱስም የለም።
ቆይ ማታ አልነበሩ እንዴ? ነበሩ። እዚህ ጋር ነበሩ ደቀ መዛሙርቱ፣ ኢየሱስም ነበር። በሌሊት ወዴት ሄዱ አናውቅም። እንፈልጋቸው። ሐይቁን ዞረው ዘያዘር ሳይድ ኦፍ ዘ ሌክ ሄደው ዮሐንስ እንደዘገበልን ጠዋት አገኟቸውና ኢየሱስ አሉት። ኢየሱስ እንዴ እዚህ ተሻግራችኋል እንዴ? እኛ እኮ ስንፈልግ ኢየሱስ አየና ራት በልተሃል ማታ ለቁርስ ነው የመጣው አለው። ኖ ብሬክፋስት ቱዴይ። ትላንት በተአምራት ክብሬን ለመግለጥ ማንነቴን ለመግለጥ ነው እንጂ የሰራሁት ሁሌ እየመጣህ በእኔ ሚራክል ቁርስና ምሳ ልትበላ እንደምትከተለኝ ሰርተህ ብላ አለ። ሁሌ ሚራክል የለም ሰርተህ ብላ በሉት። ከጎናችሁ ላሉ ሰው ያዙትና ሰርተህ ብላ ሁሌ ሰርተህ ብላ። ኖ ብሬክፋስት ዲስ ሞርኒንግ አላቸው። እነሱ ግን ሊበሉ ነበር የመጡት ያለ ስራ ይገኝ ጠዋትም ማታም እያበረከተ የሚያበላ ሳይሰሩ ጥሩ አይደል እንዴ? ኢየሱስ ነው አለ። ዛሬ ምንም ታምር የለም ርቦ ይሆናል እንጂ ምንም ቁርስ አልሰጠም። ለሚጠፋ መብል እንደውም ምን አትበሉ አትስሩ። አያችሁ እዛ ቦታ እንደሚመጡ አውቆ ነው ኢየሱስ ሂዱ ያላቸው ማለት ነው። ወደ ፖይንት ልምጣ። ይሄ ጉዞ ባህሪው ወጀብና ማዕበሉ ትንሽ እንደተጓዙ ከፊት ለፊታቸው ነው የመጣው። ከፊት ለፊታቸው መጣ ማለት ይሄ ወጀብና ማዕበል እነርሱን ለመቃወም የመጣ ወጀብና ማዕበል አይደለም። የኢየሱስን ቃል ለመቃወም የመጣ ወጀብና ማዕበል። ይሄ ወጀብ ይሄ ንፋስ አገነስ የኢየሱስ ክርስቶስ ቃል ነው። ምክንያቱም ኢየሱስ ወደ ምድር ተሻገሩ ብሏል። ይሄን ቃል ለመቃወም ነው ከፊት ለፊታቸው አትሻገሩም ብሎ የመጣው። ስለዚህ ጦርነቱ እነሱ የጦር ሜዳ ሆኑ እንጂ ተግዳሮቱ በኢየሱስ ቃልና በሚመጣ ወጀብና ማዕበል ላይ ነው። አጌንስት ጂሰስስ ወርድ ነው። ንፋሱ ከወደፊት ነበር። ዛሬም ውጊያው ዛሬም ትግሉ የኢየሱስ ቃልና ትእዛዝ በእኛ ህይወት እንዳይፈጸም የሚደረግ ትግል ነው። የኢየሱስ ቃል ግን ያሸንፋል። የገባ ሰው ብቻ ጨኩሎ አሜን ባል። ያሸንፋል። አትሻገሩም ነው። ኢየሱስ ተሻገሩ ብሏል ብለው አምነው ነው የጀመሩት ይሄን ጉዞ። አትሻገሩም ነው። ከፊት ለፊታቸው ነው የሚመጣው። በጣም ከባድ ነው። መሃል እንደደረሱ ነው። እኔ ደቀ መዛሙርት በጣም ፌስፉል መሆናቸውን የምታውቁት ሳይፈልጉ የጀመሩት ጉዞ ነው። እየተነጫነጩ የጀመሩት ጉዞ ነው። ኢየሱስ እዛ ኋላ የቀረበት ጉዞ ነው። ስለዚህ መሃል ላይ ወጀቡና ማዕበሉ ከፊት መጥቶ ወደ ኋላ ሲወስዳቸው ለነሱ ምክንያት ነበራቸው። በጣም ቀላል ነው ለነሱ። ሞክረናል፣ ታግለናል፣ ንፋሱ ማዕበሉ ወጀቡ ሊያስገደን አልቻለም። እኛም ነግረን ነበር አንተ የግድ ብለህ ነው እንጂ ብንመለስ ይሻላል ብለው ትንሽ ነው ማዞር የነበረባቸው። ትንሽ ቢያዞሩት ኖሮ ንፋሱም እየረዳቸው ተመልሰው ዳር ያመጡ ነበር። እነሱ ግን ወስነው ነበር በምንም አይነት ሁኔታ ውስጥ ቢሆን ጌታችንን እንታዘዘዋለን፣ ያለንን ነገር እናደርጋለን፣ ወደ ኋላ እንመለስም። ሃሌሉያ! ለምን ተመለሳችሁ ቢላቸው ምክንያት ነበራቸው። ሞከርን፣ ታዘዝን፣ ታገልን፣ መሃል ላይ ደረስን። ንፋሱን አልቻልነው፣ ማዕበሉን አልቻልነው፣ ወጀቡን አልቻልነው። ስለዚህ ተመለስን ማለት ይችሉ ነበር። ነገር ግን አላሉም። እየፈራንም ቢሆን እንታዘዝሃለን፣ እየጨነቀንም ቢሆን እንታዘዝሃለን፣ እየተንቀጠቀጥንም ቢሆን እንታዘዝሃለን። ምን ከዚህ በኋላ በህይወታችን እንደሚመጣ ሳናውቅም ቢሆን እናምናሃለን። አንተ ያልከውን እናደርጋለን። በዚህ ማዕበል ውስጥ በዚህ ንፋስ ውስጥ ብንጠፋ እንኳን እንቀጥላለን እያሉ መታገል ጀመሩ። 2-3 ጊዜ ይቀስፋሉ፣ 2-1 ጊዜ ይመልሳቸዋል፣ 3-4 ጊዜ ይቀስፋሉ፣ ይመልሳቸዋል። እየተንገላቱ እስከ እኩለ ሌሊት አልፎ እስከ ሌሊቱ 10 ሰዓት ድረስ ተሰቃዩ ኢየሱስን ለመታዘዝ። የገባው ሰው ብቻ አሜን ይበል። ሃሌሉያ ሃሌሉያ ሃሌሉያ። አራተኛው ክፍል ይላል የመጨረሻው የቀኑ ክፍል ማለት ነው። ሊነጋ ሲል ማለት ነው። 24ቱን ሰዓት በአራት ከፍለው ነው አይሁዶች የሚቆጥሩ 6 ሰዓት። ስለዚህ የመጨረሻው ማለት ምናልባት ከ10 ሰዓት በኋላ ሊነጋጋ ሲል ሌሊቱን ሁሉ ሲሰቃዩ አደሩ። ምናልባት ብዙ ነገር ወደ አእምሯቸው ሳይመጣ አይቀርም። ለምን ነው እዚህ ስቃይ ውስጥ የጨመረን? ምናልባት ብዙ ጥቅስ በአእምሯቸው ሳይመጣ አይቀርም። በዛ ጭንቀት ውስጥ የብሉይ ኪዳን ጥቅሶች ኢየሱስ ያስተማራቸው በልጅነታቸው በምኩራብ የሚደግሟቸው ምናልባት የመዝሙረ ዳዊት ጥቅሶች ሳይመጡ አይቀሩም። አንተ የባህሩን ኃይል ትገዛለህ፣ ነፋሳቱም ይታዘዙልሃል ምናምን የሚሉ ጥቅሶችም ሳይመጡ አይቀሩም። ግን የሁሉ ጥቅስ ቢሸመድዱም ቢጨነቁም ቢጸልዩ ማዕበሉ አልቆመም። እየተጨነቁ ነው ያሉት። ኢየሱስ
በአራተኛው ክፍል መጣ። አይሰማኝም። ኢየሱስ መቼ እንደሚመጣ እሱ ነው የሚያውቀው። ከጎናችሁ ላለ ሰው ንገሩት። ስለ ጮክ ስለ ተጨነቅ ወይኔ ብሎ ጠፋችቴ ብሎ ወይ ልጄ ብሎ ዘሎ አይመጣም። እንደ እሳት አደጋ እና እንደ ኢመርጀንሲ ሰራተኛ ተማምኖ በራሱ ጊዜ ቀስ ብሎ ይመጣል። ንገሩት ከጎናችሁ ላለ ሰው በራሱ ጊዜ ቀስ ብሎ ይመጣል። ምንም እንደማትሆኝ ያውቃል። ሃሌሉያ! ኧረ ሃሌሉያ! ኧረ አይሰማኝም! ኧረ አይሰማኝም! እንደው ተርበትብቶ ምናምን ቆይ ልጄ ሳጠፋ ምናምን ሰይጣንም ሳይወጣ ምናምን ብሎ ተርበትብቶ ሁሉን ስራ ትቶ አይመጣም። ኮራ ብሎ ይመጣል። በራሱ ጊዜ ይመጣል። ስላለቀሽ ስለጮሽ ምናምን ስላረካራ በራሱ ጊዜ ይመጣል። ኢየሱስ ጌታ ነው። ኢየሱስ መጣ። መቼ እንደሚመጣ ያውቃል። እንደውም ኮራ ብሎ እግዚአብሔር ቃል ሲናገር እነሱ የተጨነቁ በውሃ ላይ እየተራመደ መጥቶ አልፏቸው ሁሉ ነበር። እንዲህ ያላቸው ምንም እኮ አጥቶንም እያለ ይመስላል። ዳር ልድረስና እሳት መቶ አትቀርም ብሏቸው ከዛ ኋላ ሲያዩት ብሎ እንደገና ተመለሰ። በውሃው ላይ እየተራመደ ኢየሱስ መጣ። እነርሱ ፈርተው በሚጨነቁበት ነገር ላይ ኢየሱስ ቆመበት። እነሱን አጠፋለሁ ብሎ በሚደነፋው አረፋ በሚደፍቀው ውሃ ላይ ኢየሱስ ቆመበት። እያለ እየተረጨላቸው ላይ በፍርሃት ታንኳን ላለመልቀቅ በሚታገሉበት የእንጨት ታንኳ ላይ እንዲህ በሚሉበት ውሃ ላይ ኢየሱስ ቆሞበት መጣ። ነገር ግን ማቴዎስ ሊያስተላልፍ የፈለገው ምስጢር እዚህ ጋር ልንገራችሁ። ኢየሱስ እየረገጠው እየቆመበት ቢመጣም ማዕበሉ ግን አልቆመም። እስቲል እያናወጣቸው ነው። እስቲል እነሱ ታንኳ ውስጥ ውሃው ያለ እየገባ ነው። እስቲል የእንጨት ታንኳቸውን ይዞ ላለመውደቅ ውሃ ውስጥ እየተንገላቱ ነው። እሱ ቆሞ ውሃው ላይ እነሱ ታንኳ ውስጥ ሆነው እሱ ውሃው ላይ ቆሞ ማዋራት ጀመረ። እነሱ ቆሞ ማዋራት ጀመረ። እነሱ እንዲህ ያሉ እሱ ውሃው ላይ ቆሞ ማዋራት ጀመረ። እንደመጣ ማዕበሉን ዝም አላሰኘው። አንድ ነገር ሊያስተምራችሁ ፈልጓል። የነፍሳችን የውስጣችን የጸጥታችን ምስጢር የማዕበሉ ጸጥ ማለት አይደለም፣ ኢየሱስን ማየታችን ነው። ከጎናችሁ ላለ ሰው ንገሩት፣ ኢየሱስን ማየት ነው የጸጥታ ምስጢር። ይሄ ነው መልእክቴ። ለጌታ ክብር አምጡ። የህይወትህ የጸጥታ ምስጢር፣ የነፍስሽ የጸጥታ ምስጢር፣ የሰላምሽ ምስጢር፣ የደህንነትሽ ምስጢር፣ የኮንፊደንስህ ምስጢር፣ የመረጋጋትና የመተማመን ምስጢር በዙሪያ ያለው ማዕበል ዝም ማለቱ አይደለም፣ ኢየሱስህን ማየት ነው። ጌታን ማየት ነው። የማዕበሉ ጌታ፣ ንፋሱ ወጀቡ የሚታዘዙለት ጌታ ቆሞ ማዕበሉ ላይ ያዋራሃል። ፈተናው ያለው የአማኞች እዚህ ላይ ነው። የሚጮኸውን የንፋሱንና ጩኸትና የውሃውን ጩኸት ትሰማለህ ወይስ አጠገብህ ቆሞ አትፍራ እኔ ነኝ ሰላም ላንተ ይሁን የሚለውን የጌታን ድምጽ ትሰማለህ? ሰማይ እየደረሰ አንተ ታንኳ ውስጥ የሚገባውን የውሃውን ኃይል ትፈራለህ? ውሃው ላይ ቆሞ ሊያዋራህ ፊትህ የቆመውን ትሰማለህ? የእምነትህ ምርጫ ያለው እዚህ ጋር ነው። ማቴዎስም ሊያስተላልፍ የፈለገው እዚህ ጋር ነው። ማዕበሉም እያለ ወጀቡም እያለ ቆሞበትም ኢየሱስን እንድታዩ ፈልጋለሁ ይላቸዋል። ሃሌሉያ! የጸጥታ ምስጢር ኢየሱስን ማየት ነው በሉት። ከጎናችሁ ላሉ ሲያዙትና ኢየሱስን ማየት ነው። ኢየሱስን ማየት ነው። 20-30 ደቂቃ አብሮ አዋርቷቸዋል። ቆመ። እነሱን ቁጭ ብለዋል፣ ግን እየፈሩ ነው። የእንጨት ታንኳቸውን ይዘዋል፣ እንዳይወድቁ እየተንገላቱ ነው። ኢየሱስ ቆመና እንደዚህ አላቸው፣ አትፍሩ አላቸው። ሃሌሉያ ሃሌሉያ! ሌላ አንድ ከባድ ቃል ተናገራቸው። እኔ ነኝ አላቸው። እኔ ነኝ አላቸው። ይሄ እኔ ነኝ ተራ ራሱን ሊያስተዋውቅ የሚጠቀምበት ቃል አይደለም። ይሄ እኔ ነኝ ምስጢር ያለው ቃል ነው። አረ ሃሌሉያ! አረ ሃሌሉያ!
አብርሃም ቀኔን ያይ ዘንድ ጸለየ፣ ናፈቀ፣ ፈለገ፣ ቀኔን አየ፣ ሐሴት አደረገ ብሎ ሲላቸው አይኑና አንተ 50 ዓመት ያልሞላህ ሰው አብርሃምን አይተሃል ሲሉት አላቸው። በአብርሃም ዘመን ነው እንዴ እናንተ የምትሉት? ገና አብርሃም ሳይወለድ አብርሃም ሳይፈጠር እኔ ነበርኩ አይደለም የሚለው፣ አብርሃም ሳይወለድ እኔ ነኝ። ሃሌሉያ! በጌታ ፊት፣ በኢየሱስ ፊት፣ በእግዚአብሔር ፊት ሁል ጊዜ ፕሬዘንት ቴንስ ነው። እሱ ጋር ፓስት ቴንስ የለም። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያው መጨረሻው፣ ያለና የሚኖር ለአብርሃም ለሙሴ በቁጥቋጦ ሲገለጥለት ስምህን ማን ልበላቸው ምን ልበላቸው እንዴት ተገለጠልኝ በላቸው ሲል ስሜን በሰው ቋንቋና ንግግር መግለጥ አይቻልም። እኔን ሊገልጥ የሚችል የሰው ጭንቅላት፣ የሰው አእምሮ፣ የሰው ምሳሌ፣ የሰው ንግግር፣ የሰው ላንጉጅ የለም። ግን ቆይ ምን ትላቸው መሰለ? አይ አም ዛት አይ አም ላከኝ በላቸው። ያህዌ ያለና የሚኖር ብሎ ነው የተተረጎመው። ግን እኔ ባዩ ላከኝ እያለ እኔ ባዩ ላከኝ። እኔ ባይ ማለት የሚችል እሱ ብቻ ነው። አይሰማኝም። እኔ ባይ እሱ ነው። እኔ ነኝ ያለው እርሱ ነው። አይ አም ዛት አይ አም፣ ያ እኔ የምትሉት ያ እኔ ነኝ ያለ ነው። እግዚአብሔርን ሊገልጥ የሚችል እግዚአብሔር ራሱ ብቻ ነው። ለዚህ ነው ዳዊት አሰበና አንተ ከጥንት ሰማይ ምድር መሰረት እጆች ስራ ናቸው፣ እንደዚህ ይጠፋሉ፣ እንደዚህ ይሆናሉ፣ ሁሉም ያረጃሉ፣ እንደ መጎናጸፊያ ትቀይራቸዋል፣ ይቀየራሉ ምናምን አለ። አንተ ግን አለና አሰባሰበና አንተ ግን በቃ ያው አንተ ነህ። ለጌታ ክብር ማምጣት ትችላላችሁ። አንተ ግን ያው አንተ ነህ። በመለኮታዊነቱ ባህሪ፣ በገዥነቱ ባህሪ፣ በአምላክነቱ ባህሪ ቆመና እኔ ነኝ አላችሁ። እኔ ባዩን ነው የምታምኑት ወይም እየዘለለ እናንተ ታንኳ ውስጥ ውሃውን የሚረጨውን ማዕበሉን ነው የምታምኑት? የኔን የቃል ኃይል ነው የምታምኑት ወይም እያፏጨ በጆሮአችሁ ላይ የሚሄደውን የንፋሱን ጩኸት ነው የምታምኑት? አጠገባችሁ ቆሜ እኔ ነኝ ያልካችሁን ነው የምትደገፉት ወይንስ ደግሞ ልውጣችሁ ነው ላሰጥማችሁ ነው ብሎ የሚያንገላታችሁን ነው የምታምኑት? ከዚህ ኃይልና እኔ ብዬ ከቆምኩት ኃይል ማንን ታምናላችሁ? እኔ ነኝ። አረ ሃሌሉያ! አረ ሃሌሉያ! ብዙ ጊዜ አማኞች እንደነቃለን። ኢየሱስ በውሃው ላይ የተራመደ መጥቷል ብለን እንደ ተአምር እናያለን። በጣም የሚገርም ተአምር ነው። ይሄ ለኢየሱስ ትንሽ ነው ወገኖቼ። እኔ ነኝ ብሎ ሲላቸው የኢሳይያስን የገለጠው አምላክ አስቡ። አንተ ውሆችን በፍኝ የሰፈረ፣ ሰማያትን በስንዝር የለካ፣ የምድርንም አፈሮች በመስፈሪያ ሰብስበ ያዝ፣ አሕዛብን በገንቦ ውስጥ እንዳሉ የውሃ ጠብታ የምታደርጋቸው፣ ሰማይን በስንዝር የለካ፣ ምድርን በውሃ ላይ ያጸና፣ የምድርን ውሃዎች ሁሉ አይሰማኝም። የምድርን ምኖች ሁሉ ውሃዎች ማለት አትላንቲክ ኦሽንን፣ ኢንዲያን ኦሽንን፣ ፓሲፊክ ኦሽንን፣ የምድርን ውሃዎችን በጠቅላላ በእፍኙ የያዘ እዚች ጋ ልታሰምጠኝ ነው ብለህ የምትፈራት የጥብርያዶስ ሐይቅ ንፋስ ላሰጠኝ ብለህ ትፈራለህ። ያችን ውሃ አይደለም የምድርን ውሃዎች ሁሉ በእፍኙ የያዘ። ውሃው ላይ ቆመ ብለህ ትገረማለህ። የውሆችን በእጆቹ የያዘ። የጥብርያዶስም ውሃ እጁ ውስጥ ነው ያለችው ማለት ነው። የጥብርያዶስ ውሃ እጁ ውስጥ ካለች የነሱም ታንኳ እጁ ውስጥ ነው ያለችው ማለት ነው። ሃሌሉያ! ቆመበት ብለህ አትገረም። ይዞት ነው የሚገረመው። እኔ ባዩ ጌታ ይሄ ነው። እኔ ባዩ ኢየሱስ ይሄ ነው። እኔ ባዩ ያንተ ጌታ ያንቺ ጌታ ይሄ ነው። የማዕበሉ የወጀቡ ጌታ ይሄ ነው። በመቆሙ አትገረም። ውሆቹን በፍኙ የያዘ ጌታ ነው። ስለዚህ የምትናወጠው እሱ እጅ ውስጥ ሆነ ነው በሉት። ከጎናችሁ ላለ ሰው የምትናወጠው እሱ እጅ ውስጥ ሆነ ነው። የምትናወጪው እሱ እጅ ውስጥ ሆነሽ ነው። የምትፈሪው እሱ እጅ ውስጥ ሆነሽ ነው። ሃሌሉያ! 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 አትፍሩ። አሜን። አትፍሩ።
ውሃውን እየረገጠ በመምጣቱ ለምን እንድገረማለን? በፍኙ የሰፈረውን ጌታ ነው አትፍሩ የሚል። አሜን። ልክ በዚህ ሰዓት ጴጥሮስ ውስጥ እምነት መጣ። ዋው ለካ አንተ እንዲህ ነህ። ኦኬ እኔ እኮ ከዚህ ማዕበል ከዚህ ንፋስ ታተርፈኛለች ብዬ አልኳት። ያቺ የእንጨት ታንኳ ነበረች የሙጥኝ ብዬ ላለመውደቅ እንደዚህ ስንገላታ ምልባት። ለካ እቺ የእንጨት ታንኳ አታድነኝም፣ የሚያድነኝ አንተ ቃል ነው። ስለዚህ እቺን የእንጨት ታንኳዬን የምተማመንባትን ተቋምህ ሊሆን ይችላል፣ መንግስት ሊሆን ይችላል፣ ዘመድ ሊሆን ይችላል። የእንጨት ታንኳ ነው በሉት ከጎናችሁ ላለ ሰው። የእንጨት ታንኳ ነው የምትተማመንበት። ያስጥለኛል፣ ያስመልጠኛል የምትለው ማናቸውም ነገር የእንጨት ታንኳ ነው። እችን እጠላትና እተዋትና አንተ ያለህበት ጋር መምጣት እፈልጋለሁ። አረ ሃሌሉያ፣ አረ ሃሌሉያ። እስቲ ለህን ኮንቨርሴሽን እያወሩ አሁንም ማዕበሉ አልቆመም፣ ንፋሱ አልቆመም። አሁንም እየተንገላቱ ነው። ቆሞበት አልቆመም። እስኪ ቆም አትጠብቅ። ሳይቆም ሰላምህ ወደ አንተ ይመጣል። ሃሌሉያ። ጌታ ሆይ አለ አንተ ከሆንክ ወደ አንተ መምጣት እፈልጋለሁ፣ እዘዘኝ አለ። ቃል አውጣ። የሚያኖረኝ የኔ እንጨት ታንኳ አይደለም፣ የሚያኖረኝ ያንተ ቃል ነው። በዚች ምድር ላይ ኮራፕትድ በሆነው በዚህ ምድር ላይ ፈተና በዛበት በዚህ ማዕበል በበዛበት ዓለም ላይ በዚህ በሚናወጡ መንግስታት ላይ በሚናወጥ ኢኮኖሚ ላይ በሚናወጥ ፖለቲካ ላይ ግራ በተጋባው ነገር ላይ የሚያኖረኝ ያንተ ቃል። ምንም አይነት የሰው ጥበብ የሰራው ታንኳ፣ የሰው ጥበብ የሰራው ኢንስቲትዩሽን፣ የሰው ጥበብ የሰራው መተማመኛ ሊሆነን አይችልም። ያንተ ቃል ነው። እዘዘኝ ጌታ ሆይ፣ ቃል አውጣብኝ ጌታ ሆይ። መልቀቅ እፈልጋለሁ፣ መተማመኛም እንዳንተ ጋር መሄድ እፈልጋለሁ። ደስ አለው ኢየሱስ። ከሞን አለው፣ ና አለው። ጴጥሮስም ታንኳውን ለቆ ወደ ኢየሱስ ለመድረስ በውሃው ላይ የተራመደ ሄደ። ዋው ሃሌሉያ። እሱ በውሃው ላይ ሄደ። እነሱ አሁንም ያችን ታንኳ ይዘው ይዘው ያብዷል እያሉ አሁንም ማዕበሉ ያናውጣቸዋል። ልንወድቅ ነው እንደ ምናምን ይላል። በአንተና በሌላው ሰው መካከል ያለው ልዩነት የማዕበሉ መጥፋት አለመጥፋት አይደለም። ያንተ ኢየሱስን ማየት፣ በጌታ ቃል ላይ መታመን እና ተረጋግቶ መኖር። እነሱ ግን አሁንም ያችን ነገር ይዞ መንገራገጭ ነው። ምርጫው ያንተ ነው። መንገራገጭ ይሻላል፣ ኢየሱስ ላይ መደገፍ ይሻላል። ብሎ ከጎናችሁ ላለ ሰው መንገራገጭ ይሻላል፣ ኢየሱስ ላይ መደገፍ ይሻላል። ከረጅም ዓመታት በፊት እዚህ ሀገርም መጥቷል ይመስለኛል። የታወቀ ወንጌል ሰባኪ ራይናር ቦንኬ አዳማ መጥቶ ነበር ከረጅም ምናልባት 20-30 ዓመት በፊት እና የፋየር ኮንፈረንስ የአገልጋዮች ኮንፈረንስ ነበርና እዛ ኮንፈረንስ ላይ ሳተፍ ነበር። ይሄንን የተናገረው ቃል ትዝ አለኝ። ይሄን ክፍል ስለ የጥሪ ኃይል ነበር የሚናገረው እና የዛን ጊዜ በጣም ትኩስ ወጣት እሳት ያለብን አገልጋዮች ነበር፣ ለማደግ በጣም እንፈልግ እና እንደዚህ ብሎ ተናገረ። ኋላ ተቆኘ ነበር ኮንፈረንሱን መካፈል። ጴጥሮስ በውሃው ላይ የሄደ መሰላችሁ እንዲህ አለ። ታዲያ በምን ላይ ነው ሄደው አልኩኝ። በውሃ ላይ አይደለም ጴጥሮስ ሄደዋል። ታዲያ በምን ላይ ነው ሄደው ብሎ አስተርጓሚ ጠይቀዋል። ኢየሱስ ካም የሚለውን ቃል ሲያወጣ ያው እንግሊዘኛ ስለሆነ COME የሚለው ፊደል እንደ ቀይ ካርፔት በውሃው ላይ ተነጠፈለታል። ስለዚህ ጴጥሮስ እንደ ስቴፒንግ ስቶን ማለት ነው፣ እንደ ድንጋይ እየረገጠ የሚሄደው ውሃው ላይ ሳይሆን የኢየሱስ አፍ ከወጣው ቃል ላይ COME ሲያልቅ እንደገና COME እንደገና ይዘረጋለታል። ውሃውን አልረገጠም አለ። የኢየሱስ የተናገረው ቃል ላይ ነው አለ ቆመው። COME እሱ ቃል ላይ ከቆምክ አትሰምጥም። ንገሩት ከጎናችሁ ላለ ሰው እሱ ቃል ላይ ካምነ ከቆምክ አትሰምጥም በሉት። ያዙትና ሃሌሉያ። አለለብነው ጴጥሮስ መስጠም የጀመረው እየሄደ ያለ COME እየሄደ ያለ ማዕበሉ በጣም ተናደደ። ሰይጣን ስላስነሳው ማለት እንዴት ይሰው ያይፈራኝም እንዴት ይሰው ያይፈራኝ ብሎ ከበፊቱ ጨመረና አጠገቡ ላይ እንደገና ሌላ ተራራም ያህል ውሃ አንስቶ አረገበት። በዚህ ጋር ሲያረግበት ድንጎ ዞር ሲል የውሃውን ኃይል አይቶ ፈራ ይላል። ከዛ ልክ ሲፈራ COME ከልቡ ውስጥ ጠፋ። COME ከልቡ ውስጥ ሲጠፋ ከግሩም ውስጥ ተንሸራቶ ጠፋ። ስለዚህ መቆሚያ ስለሌለው መስመጥ ጀመረ ማለት ነው። የምትቆመው የእግዚአብሔር ቃል ላይ ነው። የተናገረ ጌታ ላይ ነው። አረ ሃሌሉያ ሃሌሉያ። ጥቂትም ጊዜ ቢሆን በእምነት በውሃ ላይ ተራምዷል።
እስካሁን ድረስ ይሄን እያወሩ ማዕበሉ አልቆመም። ኢየሱስ እንደደረሰ ማዕበሉ ጸጥ ያላደረገበት ምክንያት ምንድነው? የጸጥታችን ምስጢር የሁኔታዎቻችን መስተካከል ሳይሆን የኢየሱስን ማየታችን ላይ ነው። ይሄ ግንዛቤ እንዲፈጠር ፈልገዋል። መጨረሻ ላይ ይሄ ፈተና፣ ይሄ ወጀብ የእርሱን እውነተኛ ማንነት የተረዱበት ወጀብ ነው። ቁጥር 33 ልኬን ከተረዱ በኋላ በታንኳይቱም የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። እንግሊዝኛ ወርሺፕ አደረጉት ነው የሚለው። they worshipped him ሰገዱለት። ያው ድሮ አማርኛ ስለሆነ they worshipped him አመለኩት። አንተ ተራ ሰው አይደለም። ስለ ኢየሱስ ማንነት ይሄ ወጀብ፣ ይሄ ፈተና፣ ይሄ ማዕበል ሌላ ግንዛቤ ፈጠረላቸው። የእንጀራው ማበርከት ተአምራት ግን ስለ ኢየሱስ ሌላ ግንዛቤ አልፈጠረላቸውም። በዚህ አጠናቅቃለሁ። ማርቆስ ምዕራፍ 6 ቁጥር 52 ላይ የእንጀራውና የምግቡ ማበርከትን ከማዕበሉ ጋር አያይዞ ነው ማርቆስ የተናገረው። ቁጥር 52 ላይ በጣም የሚገርመኝ ነገር ነው። ከእንጀራው ማበርከት ተአምርና ከማዕበሉ የመትረፍ ተአምር ልዩነቱ እንድታዩ ነው። የቻሌንጅ የፈተና ጥቅምን እዚህ ጋር እንድታዩ ነው። ምን ይላል ማርቆስ ሲጽፍ? ወደ ታንኳ ከመጣ በኋላ ንፋሱ ተወ ይልና በራሳቸው በጣም ተገረሙ ይላል። ከዛ ይልና ስለ እንጀራው አላስተዋሉም። እንጀራውን እዚህ ጋር ለምን አመጣው? ማዕበሉ ጋር ይቺ እንጀራ አያችሁ ስትጀመርም ከእንጀራ ጋር የተያዘ ጉዞ ነች፣ ሲያልቅም ከእንጀራ ጋር አያይዞ ነው የጨረሰው። ስለ እንጀራው አላስተዋሉም፣ ነገር ግን ልባቸው ደንዝዞ ነበር። በእንጀራው ተአምር ምክንያት ኢየሱስን አላወቁም። የምግብ በረከት፣ የፕሮስፔሪቲ በረከት ኢየሱስ እንድታረገ፣ የሆድ በረከት ኢየሱስ እንድታረገ፣ ቻሌንጅ፣ ፈተና፣ መከራ ግን ማንነቱ እንድታይ ያደርጋል። አይናቸው ተይዞ ነበር፣ አላወቁትም። ይህን መገለጥ የእንጀራው የምግቡ ታምራት አልሰጣቸው። ይህን መገለጥ የሰጣቸው ፈተናቸው ነው። ዛሬም ከበረከት ታምራት በላይ የምናልፍባቸው ተግዳሮቶቻችን እርሱን እንድናውቅ የሚረዱን ናቸው። ንገሩት ከጎናችሁ ላለ ሰው፣ ከበረከት ታምራትህ በላይ ተግዳሮቶችህ እሱን እንድታውቅ ይረዱሃል በሉት። በደንብ ያዙትና የጸጥታችን ሚስጥር የማዕበሉ ዝም ማለት አይደለም፣ ኢየሱስን ማየታችን። ዛሬም በምድራችን በህይወታችን ያልቆሙ ወጀቦች አሉ፣ ማዕበሎች አሉ። ምናልባት የሚቀጥለው ዓመት ላይ ቆሙ ይችላሉ። ካቆሟቸው እግዚአብሔር ያቆማቸው። አሜን እላለሁ። ብዙ ጊዜ በየዓመቱ ጾም ጸሎት ይዘን በምድራችን ላይ እንዲሆናል ብለን ጠብቀን ብዙ ነገር አልሆነም። ጌታ አስተማረኝ። ከእንግዲህ በኋላ ቢቆም ባይቆም አይገደኝም፣ እኔ ማለት ነው። አሜን። ቢቆሙ ደስ ይላል። መጨረሻ ላይ ቆመዋል። በእርግጥ ይሄን መረዳት ካገኙ በኋላ ንፋሱም ተወ ይላል። እስኪ ቆሙ ድረስ ጠብቀን አይደለም ልባችን በሰላምና በጸጥታ የሚሞላው ነው መልእክቴ። እንደ ክርስቲያን እርሱ እስከ ቆመበትና እስከረገጠው ድረስ አይኖቻችንን ከማዕበሉ ላይና ከንፋሱ ከወጀቡ ላይ አንስተን፣ ጆሮአችንን ከማዕበሉ ጩኸትና ድንፋታ ላይ አንስተን፣ አጠገባችን ማዕበሉ ላይ ቆሞበት አይዟችሁ እኔ ነኝ የሚለውን ጌታ በየዕለቱ የምንሰማ ከሆነ እንዘልቃለን፣ እንሻገራለን፣ እንሄዳለን። ይህ እውነት ይዘው ወጡ ደቀ መዛሙርቱ። ይህን ግንዛቤ ይዘው ወጡ። ይህን መለኮታዊ ብርሃን ይዘው ወጡ። እነ ማቴዎስ ይህን ይዘው ወጡ። ኢየሱስ ሞተ፣ ተቀበረ፣ ተነሳ። ወንጌልን ይዘው ሄዱ። ከ20 ከ30 ዓመት በኋላ ይህን ወንጌል ይዘው የሚሰብኩ ሰዎች በባህል ማዕበል፣ በጨካኝ ነገስታት፣ የሮም ነገስታት ፈተና ማዕበል፣ ጠዋት እንደተነገረው ፓስተርም እንዳለው ጨካኝ ነገስታት ቤተክርስቲያን ዝጉ ክፈቱ በሚለው ማዕበል፣ በሚለው ፈተና ውስጥ ተሰራጩ። በያገሩ ቁጭ አሉ፣ አሰቡ። ማቴዎስ ቁጭ ብሎ መጣለት። ያ ጌታ፣ የምንሰብከው ጌታ፣ የምንከተለው ጌታ እኮ በህይወት ማዕበል፣ በነገስታት ማዕበል፣ በፖለቲካ ማዕበል፣ በኢኮኖሚ ማዕበል ውስጥ ነውጥ ቢመጣ፣ መከራ ቢመጣ፣ ስደት ቢመጣ፣ እስር ቢመጣ፣ ሞት ቢመጣ፣
ኢየሱስ የቆመበት ነገር ላይ ነው የምንኖረው። ከእንግዲህ በኋላ የማዕበሉ ዝም እስኪል አይደለም ጊዜ የምንጠብቀው። እሱን እያየን እናገለግላለን። እሱን እያየን እንኖራለን። እሱን እያየን እንዘምርለታለን። እሱን እያየን እናሸበሽብለታለን። እሱን እየሰማን በማዕበሉ ላይ እንኖራለን። እሱ ወጀቡ ማዕበሉ የሚታዘዙለት ጌታ ነው። ለመልእክቱ ተቀባዮች የሚላቸው ይህንን ነው። በዚህ ምድር ላይ ስንኖር ወደ ዓለም ሁሉ ስንወጣ የባህሉ ማዕበል፣ የፖለቲካው ማዕበል፣ የመከራው ማዕበል፣ የተቃውሞ ማዕበል፣ የቴክኖሎጂው ማዕበል፣ የስጋችን ማዕበል፣ የኃጢአት ማዕበል በእኛ ላይ ቢነሳ አይኖቻችንን ግን ከኢየሱስ ላይ አናነሳም። እርሱ ላይ አይናችን አድርገን እንቀጥላለን፣ እንሄድበታለን። ዝም እስኪል ጠብቀን ሰላማችንን አንጠብቅም። ዝምም ባይል ማዕበሉ ላይ እንሄዳለን። ከሱ ጋር ድምፁን እንሰማለን። እሱ ማዕበሉን በእጆቹ የያዘ እሱ የወጀቡና የማዕበሉ ጌታ ነው። የጸጥታችን ምስጢር የዙሪያችን ማዕበል ዝም ማለት አይደለም፣ ኢየሱስን ማየታችን ነው። ንገሩት ከጎናችሁ ላለ ሰው የሰላም ምስጢር፣ የጸጥታ ምስጢር፣ የወጀቡ የማዕበሉ ዝም ማለት አይደለም፣ ኢየሱስን ማየት፣ ኢየሱስን መስማት ነው። ጌታ ይባርካችሁ። ሃሌሉያ።